ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ቅድስት ቤተክርስቲያንን ከታሪኳ ከማንነቷ እና ከቅዱስ ቃሉ ለመነጠል ለመለየት እየሰሩብን ካሉ የጠላት ቅጥረኞችና መናፍቃን አንዱ የሆነው ብርሃኑ አድማስ አሁን ደግሞ ይሄን ነገር ይዞ መጥቷል። እስኪ አዳምጡትና እንመለስ። ገና አለ። አሁን በኢትዮጵያ ቤተክርስቲያን እግዚአብሔር በደጅ ነው። በዚህ ዘመን እውነቱን ለመናገር በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተክርስቲያን እንደ ህብረት ግን ተበላሽተናል። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱን ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። ይሄ ቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ? ተናገሩ። አርማዋ ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናውቅ እንዲያውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሉ አሉ። ይገርመኛል። ይህን እውነት ነው የምነግራችሁ። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ነው። ውሸት ነው። ይህ ሁሉ የፖለቲካ የታይታ ነው። እውነቱን ለመናገር ምንም ምረብ የሌለው ነገር። እግዚአብሔር በመንፈስ ቅዱስ የተጎናጸፈች ቤተ ክርስቲያን ነው የሚፈልገው። ውድ በሆነ ሸማ መጋረጃ ተጋርዳ አይደለም። ክርስቲያኖች የቤተ ክርስቲያን ጌጧን ማወቅ አለብን። እግዚአብሔር እኮ ቤተ ክርስቲያን ያቆማት ለዓለም ሁሉ ነው። ታውቃላችሁ አይደለም? ነው አይደለም? በቋንቋ ምክንያት አይመጡም እንጂ አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ እስከሆነ ድረስ መቁረብ መጽደቅ ይችላል አይችልም? የትኛውም ዜጋ እያችሁ ይቺ ቅጽሯ ከተቀጸረች በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያንም አይደለም። ኢትዮጵያ ውስጥ አለች እንጂ የኢትዮጵያውያን አይደለም። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትጋት ያለብን። ክርስቶስን ነው ማስደሰት ያለብን። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለ። ኤርትራ ሄደን ቤተክርስቲያን ብንከፍት የኤርትራ ባንዲራ እንሰቅላለን። አሜሪካ ሄደን የእኛ ቤተክርስቲያን አለ የአሜሪካ ባንዲራ ይሰቀላል፣ ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተክርስቲያን፣ አረብ ኤምሬት ባለን ቤተክርስቲያን የአረብ ኤምሬት ባንዲራ ይሰቀል። ነውር አይደለም። ግን መገለጫችን አለ። መገለጫችን መስቀል ብቻ ነው። እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን ነው። እና አንዳንዱን የምንመካበትን ለይቶ ማወቅ የቤተ ክርስቲያን የሆነው ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር። እግዚአብሔር አይነ ልቡና ሰማችሁት አይደል? በጣም ያሳዝናል። ብቻ እንዲያው አገዛዙ እና አጋር ጠላቶች ምን ያህል እንዲያው ትጋታቸው በእግዚአብሔር በዚህ ደረጃ ከጉያችን ጠላት ሰክስጎብን በጣም ያሳዝናል። ይሄንን ነገር ከዚህ ቀደም ማነው ያረጋል የሚባለውና አባ ክብር ኪዳን የሚባሉትም ሁለቱም ተናግረውት ነበር እና ሰፊ ጥልቅ ጥርጥቅ ያለ መልስ ሰጥቼበታለሁ። ማወላዳ መልስ ከዚህ ከትዕምርተ ኪዳናችን ጋር በተያያዘ ማለት ነው። ከቃል ኪዳን ምልክቱ ጋር ወይም ደግሞ ከቀስተ ደመናው ከአረንጓዴ ቢጫ ቀዩ ጋር ብልጠታቸው ምን ያደርጋሉ መሰላችሁ? ልክ የፖለቲካ ከቤተ ክርስቲያን ጋር አሁን ሲል እንደሰማችሁት ከቤተ ክርስቲያን ጋር ምንም የሚያገናኘው ነገር እንደሌለና
የፖለቲካ መሳሪያ እንደሆነ አድርገው ነው የሚፈርጁት። ይህን የቃል ኪዳን ምልክታችንን አዚፍ ከመንግስት የኢትዮጵያ መንግስታት የሀገሪቱ ሰንደቅ ዓላማ አድርገው ከመያዛቸው በፊት ቤተክርስቲያን እንዳልያዘችው እንደማታውቀውና ቤተክርስቲያን ከመንግስት እንደወሰደች አድርገው ነው ፈርጀው ደምድመው የሚናገሩት። ግን እየዋሹ ነው። ስለማያውቁ እንዳይመስላችሁ። ከመንግስት በፊት ከኢትዮጵያ መንግስታት በፊት ቤተክርስቲያን ይህንን ከኋላ የምታዩትን የቃል ኪዳን ምልክት ይዛው እንደኖረች የያዘችበትን ምክንያት የቃል ኪዳን ምልክት እንደሆነ ስለማያውቁ እንዳይመስላችሁ። ነገር ግን ለጠላት ቅጥረኛ ስለሆኑና ለቅጥረኝነታቸውም ፍጹም ታማኞች ስለሆኑ ነው ያን እንደማያውቁ አድርገው አስመስለው የፖለቲካ መሳሪያ እንደሆነ አድርገው ፈርጀው የሚናገሩትና እንደማያውቁት ከቤተክርስቲያን መውጣት እንዳለበት የሚደሰኩሩት የሚሰብኩት ማለት ነው። ነገር ግን እኔ እንጃ ወደፊት ግን መጽሐፍ ቅዱስ ላይ ስለዚህ የቃል ኪዳን ምልክት የሚናገረውን ዘፍጥረት 9 ከቁጥር 8 እስከ 17 ያለውን ቃል ንባብ ደምስሰው የሚያጠፉት ይመስለኛል፣ ፍቀው የሚያጠፉት ይመስለኛል። ቅድስት ቤተክርስቲያን ይህንን የቃል ኪዳን ምልክት ወይም ትምህርተ ኪዳን የያዘችው የቃል ኪዳን ምልክቷ ስለሆነ ነው። ከንዋየ ቅድሳትም የመጀመሪያው ንዋየ ቅዱስ ስለሆነ ነው ይህንን የቃል ኪዳን ምልክት የያዘችበት ምክንያት መጽሐፍ ቅዱስ ላይ ቅድም የጠቀስኩላችሁ ዘፍጥረት 9 ከቁጥር 8 እስከ 17 አንብቡት ታገኙታላችሁ። እዛ ላይ እግዚአብሔር ለኖህ ምድርን ዳግመኛ በጥፋት ውሃ ላያጠፋ የማለበትን ቃል ኪዳን የሰጠበትንና የቃል ኪዳን ምልክት አድርጎ ቀስቱን በደመና ላይ መዘርጋቱን ይችን ቀስተ ደመና ማለት ነው መዘርጋቱን ለዘላለምም የምህረት ቃል ኪዳን ሆና እንደምትኖርም ይናገራል። የምህረት የቃል ኪዳን ምልክት ልብ በሉ፣ ቃሉን ልብ እያላችሁ አድርጎ እንደሰየማት ይናገራል። ይህንን የመሰለ የእግዚአብሔር ቃል እያለ ነው እንግዲህ አናቀውም፣ ከቤተክርስቲያን ጋር የሚያገናኘው ነገር የለም፣ የፖለቲካ መሳሪያ ነው እያሉ ያሉት። የቤተክርስቲያንን ታሪክ ይሄ ብራና መጻሕፍት የጥንት ማኑስክሪፕትን ያያችሁ እንደሆነ አረንጓዴ፣ ቢጫ፣ ቀይ የሐረግ ስዕሎች የሌለበት የጥንታዊ ብራና መጽሐፍ አታገኙ። በቅዱስ ያሬድ ገድልም እነኚህ ሶስቱ ወፎች ግዕዝ፣ ዕዝል፣ አራራይ ዜማዎችን ለቅዱስ ያሬድ ያስጠኑት መላእክት ናቸው። በወፍ ተመስለው ሲመጡ የመጡት በአረንጓዴ፣ ቢጫ፣ ቀይ ቀለማት በሶስቱ ቀለማት ተውበው መምጣታቸውን በየብራናው መጽሐፍ መኖሩን በየገድሉ ይሄ ነገር መኖሩን ስለማያውቁ አይደለም። ይገርማቸዋል። ጥንቅቅ አድርገው ያውቃሉ። እንቅጥረኝነታቸው፣ ታማኝነታቸው ለቀጠራቸው ጠላት ስለሆነና ለቤተ ክርስቲያን ለቃሉ ለቅዱስ ቤተ ክርስቲያን ለእግዚአብሔር ስላልሆነ ነው ገልብጠው የሚያወሩት። አይገርማችሁ? ሰው ለሆዱ የዚህን ያህል ይታመናል? ሰው ለሆዱ የሰማያዊ ጣፋንታውን ለውጦ ሸጦ ለሆዱ ያድራል፣ ለሆዱ ይታመናል? የዚህን ያህል ትንሾች ናቸው እነዚህ ሰዎች ሶስቱ የጠቀስኩላችሁ እና መሰሎቻቸው ማለት ነው። የዚህን ያህል እርጉሞች እርኩሶች ናቸው። የዚህን ያህል ቆሻሾች ናቸው። እሺ የት ሊጥሉት ነው? የቃል ኪዳን ምልክት ነው ብሎ ቃሉ ይናገራል። የት ሊጥሉት ፈለጉ? ይህን ቃል ቤተክርስቲያን በጥንት ይዛው እንደኖረች ከጥንት ጀምሮ ይዛው እንደኖረች ይናገራል ቃሉ። ይህን ታሪኳን የት ሊጥሉት ነው? ከአድዋ ወዲህ እኮ ነው የኢትዮጵያ መንግስታት ለኢትዮጵያ ሰንደቅ ዓላማ አድርገው የወሰዱት። ከዛ በፊት እኮ ቅድስት ቤተክርስቲያን ይዛው ኖራለች። በየብራናው ማገላበጥ ትችላላችሁ፣ ማየት ትችላላችሁ።
በጉልላቷ ምን ምክንያት ኖሯት ነው ታዲያ በጉልላቷ በዙሪያዋ የምትጎናጸፈው ይሄንን የቃል ኪዳን ምልክት? ለፖለቲካ ነው እንዴ? ቤተክርስቲያን ፖለቲከኛ ሊያርጓትና ሊፈርጇት ካልፈለጉ በስተቀር የቃል ኪዳን ምልክቴ ነው፣ የምህረት የቃል ኪዳን ምልክቴ ነው ብላ ነው ይዘው የኖረችው። ሶስት ቀለማት ቀስተ ደመና እኮ 7 ቀለም ያለው ለማምታታት ሲፈልጉ ይሄንን ይላሉ። ጠልቀን ስንመረምረው 7 ቀለም ሊኖሩት ይችላሉ። ለነገሩ 7 ቀለም ብቻ አይደለም 33000 ቀለማት ነው ያሉት ቀስተ ደመና ውስጥ ያሉ ቀለማት። በቀስተ ደመና ውስጥ የሌለ ቀለም የለም በምድር ላይ 33000 በላይ ቀለማት ውስጡ አሉ ካሉ እንግዲያውስ ያለው ቀለም ብዛት 33000 በላይ ነው እንጂ 7 ቀለም ብቻ አይደለም። አባቶች ግን ሶስቱን ቀለማት የወሰዱት አንደኛ ቀስተ ደመናን ስናየው ባይን እንዲሁ ስናየው የምናያቸው ጎልተው የምናያቸው ሶስቱን ቀለማት ነው። ይሄ አንድ ምክንያት ነው። ሁለተኛው ምክንያት ደግሞ ከስሉስ ቅዱስ ከስላሴ አንድነትና ሶስትነት ጋራ ለማመሳጠር ስለተፈለገ ነው። ሶስቱን በጉልህ የሚታዩትን ቀለማት ስላሴ አንድም ሶስትም ናቸው የሚለውን ምስጢር ለማምጣት ሲሉ አባቶች በጉልህ የሚታዩትን ሶስቱን ቀለማት ብቻ ወስደው የቃል ኪዳን ምልክት አድርገው ሰየሙ፣ ሾሙ። ቤተክርስቲያን ይሄ የኖረ ነገር ነው። ነገር ግን አገዛዙ ለማጥፋት ጥሮ ያልሆነለት ምክንያት ቤተክርስቲያን መሆኗን ስላወቀ ስለተረዳ ቤተክርስቲያን የቃል ኪዳን ምልክቴ ነው ብላ ስለያዘችውና ህዝቡም ከንዋየ ቅድሳት አንዱ አድርጎ ስለያዘው ነው ለማጥፋት የተሸከርኩትና ከቤተክርስቲያን አጥፉ ብሎ ስለታዘዙ ነው እነዚህ ቅጥረኞች፣ ካድሬዎች፣ ቆሻሾች፣ እርኩሶች፣ እርጉሞች እንደዘመቱበት በቃል ኪዳን ምልክታችን ላይ። አይገርምም? አያሳዝንም? ስታያቸው እኮ ሰባኪያን ለቃሉ ያደሩ ለቃሉን እግዚአብሔርን የሚያገለግሉ አገልጋዮች መስለው እኮ ነው የሚታዩት እነዚህ ሰዎች እርኩሶች። ይሄ ግን ጭንብላቸው ነው፣ ውስጣቸው ግን ነጣቂው ተኩላዎች ናቸው። ቅዱስ ቤተክርስቲያን ከቅዱስ ቃሉ ከታሪኳ ከማንነቷ ለመነጠል ተቀን የሚጥሩ ይሄ እርኩምማ የቃል ኪዳን ታቦቱንም ጭምር እንድንጥል ለማድረግ የሄደበትን ርቀት አይታችኋል። ይሄው የቃል ኪዳን ምልክታችንን ምን እያለ እንደሆነ ቅዱሳት ስዕላትንም ቤተክርስቲያንን በቤተክርስቲያን ላይ ምንም ነገር ለማስቀረት የፈለገ አይመስልም ስታዩት። በማንነታችን በንዋየ ቅድሳቶቻችን ሁሉን የዘመተው ይሄ ብርሃኑ አድማስ የምትሉት ማለት ነው። ሌሎችም ያው አንድ ኔትወርክ ነው ያላቸው፣ ሰርኩላር ነው የሚወርድላቸው፣ እንዲህ በሉ ይሄን አድርጉ ተብለው ነው የሚታዘዙት። ሌሎቹም እንዲሁ ያደርጋሉ በየመድረኩ ማለት ነው። እና በጣም ያሳዝናል። ደግሞ ቤተክርስቲያን ምን አለ መግቢያው ላይ እንደሰማችሁት እንደ ቤተክርስቲያን እንደ ህብረት ተበላሽተናል፣ ጠፍተናል ይላል። ቤተክርስቲያን አጠፋም እንደ እንቆሮ መናፍቅ አንተ ርኩስ እርጉም። ቤተክርስቲያን በጠፉት በወደቁት አትወከልም፣ በጸኑት እንጂ። የጸኑትን አስቡ ነው የሚለው። የጸኑት ሰዎች 10ም ይሆኑ 20፣ የጠፉት ግን ሚሊዮንም ይሆኑ ቢሊዮን ቤተክርስቲያን የምትወከለው በጸኑት እንጂ በጠፉት አይደለም። ራሷ ክርስቶስ ነው። ቤተክርስቲያን ጠፋች አይባልም። ቤተክርስቲያን ተሳስታለች አይባልም። ኑፋቄ ነው። ፈጽሞ ልትሳሳት ስለማትችል ልጠፋ ስለማትችል። መንጋ ግን በቁጥር የቱንም ያህል ይሁን ሊጠፋ ሊሳሳት ይችላል መንጋ። እና መግቢያው ላይ እንዲህ አይነት የተሳሳተ ቃል አጠቃቀም ተናግሮ ነው የሚገባው። ነገር ግን የተሳሳተ ነው። ቤተክርስቲያን አትጠፋም። እንደ ቤተክርስቲያን ምን ብለን ያለው ተበላሽተናል፣ እንደ ህብረት ጠፍተናል፣ ተበላሽተናል ይላል። እና የተሳሳተ ያው መናፍቅ አንደበት አይደል ያለው። ይህም አንዱ ስህተቱ ነው የምላችሁ። ከዛ በተረፈ ቅድስት ነው ትምህርተ ኪዳናችን የቃል ኪዳን ምልክታችን መጽሐፍ ቅዱሳዊ ማስረጃ ያለው ደግሞ ምልክታችን ምንድነው ያለው? የኛ ምልክት መስቀል ነው። ይሄው ቃሉ ተናገረ።
እውነቱን እንናገር ከተባለ መስቀል ምልክታችን ነው የሚል መጽሐፍ ቅዱስ ላይ አለ ወይ? የት ቦታ? በምስጢር አባቶች መዝሙረ ዳዊትን ወዋልኮሙ ትእምርተ ለለ ይፈርሁከ የሚለውን ከሚያምስጡም ገጸ ቅስ የሚለውን የመዝሙረ ዳዊት ክፍል ወስደው ለመስቀል እንደሆነ አድርገው ተርጉመው ይናገራሉ እንጂ መስቀል ምልክታችን ነው የሚል ቃለ ንባብ በብሉይም ሆነ በሐዲስ ኪዳን አታገኙ። እንዲያውም ጭራሽ በሐዋርያት ዘመንም ምልክት አልነበረም። መስቀል በሐዋርያት ዘመን ነው የምላችሁ መስቀልን ምልክት አድርገው ሐዋርያት አልተንቀሳቀሱም። ከዛ በኋላ ያሉ ቅዱሳን አባቶቻችን ነው መስቀልን ማተብንም ምልክት የእምነታችን የክርስትናችን ምልክት አድርገው ደንግገውት እንድንይዘው የተደረገው ነው የምላችሁ እንጂ መጽሐፍ ቅዱስ ላይ ምልክታችን መስቀል ነው ተብሎ የተጻፈ ነገር የለም። ስለ ቃል ኪዳን ምልክታችን ግን ለዘላለም ጸንቶ የሚኖር የምህረት የቃል ኪዳን ምልክት እንደሆነ እግዚአብሔር በአንደበቱ ተናግሯል። ቅድም በነገርኳችሁ የመጽሐፍ ቅዱስ ክፍል ማለት ነው። ይሄንን ነው ደምስሰው እንደሌላ አድርገው አጥፍተው አይደለም ከቤተክርስቲያን ጋር ምንም የሚያገናኘው ነገር የለም የፖለቲካ መሳሪያ ነው እያሉ ያሉት ማለት ነው። የቅጥረኝነታቸውን ልክ እያያችሁ የተረዳችሁ ወገኖች፣ በዚህ ደረጃ በፈጣጣው አሌ ብለው የእግዚአብሔርን ቃል በመካድ ነው ለቅጥረኝነታቸው ታማኝነታቸውን እያሳዩ ያሉ እነዚህ እርጉማን እርኩሶች። አያሳዝንም? እና ስለ ምልክት ካወራን ስለ ምልክት ከተነጋገርን እንግዲያውስ ምልክት መሆኑ ለኛ ለእግዚአብሔር ልጆች ምልክት መሆኑ የተነገረው ግልጽ በሆነ ቃል የተነገረው ለምህረት የቃል ኪዳን ምልክታችን ለቀስተ ደመናው ነው። ታዲያ ለምንድን ነው አሁን ደግሞ ምን ሚል ማምታቻ ተናግሯል እንደሰማችሁት? ለኢትዮጵያ ብቻ አይደለም ሃይማኖት የተሰጠው ለዓለም ሁሉ ነው አለ። እኛ መንሽ ለኢትዮጵያ ብቻ ነው አለ። ይሄው ቅዱስ ቃሉ እኮ ለፍጥረት ለሰው ፍጥረት በሙሉ ለሕያው ነፍስ ላለው ፍጥረት በሙሉ ለሰውም ለእንስሳውም ለምኑም የተሰጠ የቃል ኪዳን ምልክት ነው። ይሄ የኛ ብቻ ነው፣ ሌሎቻችሁ ልትይዙት አይገባም አላልንም። እኛ ሌሎቹ ሊይዙት ያልቻሉት እስካሁን ባለው ጊዜ አንደኛ አብዛኛው የዓለም ክፍል በሐዲስ ኪዳን ነው ከእግዚአብሔር ጋር የተዋወቀውና እግዚአብሔርን ያመነው። ከዛ በፊት እኛ ለሺዎች ዓመታት እግዚአብሔርን ስናመልክ እነሱ ግን አረማውያን አህዛብ ስለነበሩ አያውቁትም ይሄን የቃል ኪዳን ምልክት። ሌላ ከኛ በተጨማሪ ልታቀው ትችል የነበረችው ማናት? እስራኤል ነበረች። በቀደመው ታሪካቸው ከጥፋት ከፍልሰት በፊት በነበረ ታሪካቸው ይሄን የቃል ኪዳን ምልክት ያውቁት እና ይይዙት ይጠቀሙበት እንደነበረ ይገመታል ቅዱሳን አባቶቻችን እንደሚነግሩን። ነገር ግን ከፍልሰት በኋላ ምንም የቀረ የተረፈ ነገር ስላልነበራቸው ስለጠፋ እነሱም ጭምር ለ2000 ዓመት ለሚጠጋ ዘመን ከሀገራቸው ጠፍተው ተሰደው በመላው ዓለም ተዘርተው ስለኖሩ አብሮ ጠፋ ታሪካቸው። ከጠፉ ንዋየ ቅድሳቶቻቸው ጋር አብሮ ጠፋ። ስለዚህ ረስተውት ቀሩ። ማን ይዞት ቀረ? እኛ ብቻ ይዘነው ቀረ። ይኸው እስከ ዛሬ ድረስ ማለት ነው። ስለዚህ ይኸው አሁን አያውቁትም። እንደሌሎቹ እንደጠፉ የንዋየ ቅድሳቶቻቸው ጠፍቶባቸው ቀርቷል፣ ለእስራኤላውያን ማለት ነው። በዚህ ምክንያት አያውቁትም። ሌላው ደግሞ እንደነገርኳችሁ የአዲስ ኪዳን መጤ ስለሆነ የአዲስ ኪዳን አማኝ ስለሆነ ይህን የቃል ኪዳን ምልክት አያውቀው እንጂ እኛ የኛ ብቻ ነው ብለን ከልክለንም አይደለም። እግዚአብሔር ወይም ደግሞ እግዚአብሔር ለኢትዮጵያ ብቻ የሰጠውት ነው ብሎም አይደለም። ቃሉን እንደምታዩት እንደምትመለከቱት ሕያው ነፍስ ላለው ፍጥረት ሁሉ የተሰጠ የምህረት የቃል ኪዳን ምልክት ነው።
ስለሆነም ይሄን ለኛ ብቻ የኛ ብቻ ነው እንዳልን አድርጎ እግዚአብሔር እኮ ሃይማኖትን የሰጠው እምነትን የሰጠው ለሁሉም ነው ለኛ ብቻ አይደለም ብሎ ቁጭ አለ። መያዝ ይችላሉ። ማን ከለከላቸው? የትም ዓለም ያለ ክርስቲያን በሙሉ ይሄን የቃል ኪዳን እንደታዘዘው በእግዚአብሔር እንደታዘዘው መያዝ እና በሱ መማፀን መብቱ ነው፣ ይችላል። ያልቻሉት ግን ቅድም እንደነገርኳችሁ በሁለቱ ምክንያቶች ነው እና በጣም ያሳዝናል። ይሄንን ንዋየ ቅዱስ ከንዋየ ቅዱሳቶቻችን የመጀመሪያው የሆነውን ያው ንዋየ ቅዱስ ከቤተክርስቲያን ለማስወጣት፣ ለማውጣት፣ ለመጣል፣ ለማጥፋት የማይደረግ ጥረት የለም። ከካድሬዎቹ እስከ በካህን ስም እስካሉት እስከ ጳጳሳትም ጭምር እንጂ እስካሉት ቤተክርስቲያን ውስጥ ሰርገው አስርጎ በካህን ስም አስርጎ እስካስገባቸው ካድሬዎቹ ነው እንግዲህ ዘመቻው። ግን ይሄው እስከዛሬ እንግዲህ በቅዱሳን አባቶቻችን ዘንድ በምን ያህል እንክብካቤና ክብር ተጠብቆ በየበረሃው በየምኑ ገዳማት ውስጥ ሄዱ የቅዱሳን አባቶቻችን በምን ያህል ክብርና እንክብካቤ እንደሚይዙት ታውቃላችሁ። አገልግሎቱን ስለሚያውቁ ምንነቱን ስለሚያውቁ ነው። በዚህ ከተማ ባለው አውደልዳይ የውሸት ካህንና ካድሬ ዘንድ ግን ይሄው ለማጥፋት ምን ያህል ጥረት እየተደረገበት እንዳለ የምታዩት ነው ወገኖች። ከዚህ የቃል ኪዳን ምልክት የተነጠለ የተለየ የራቀ በሰማይ ተስፋ እንደሌለው 100% እርግጠኛ ሆኜ አረጋግጬ ልነግራችሁ እወዳለሁ። ቃሉ እንዳለው ነው። የምህረት የቃል ኪዳን ምልክት ብሎታል። መማር የሚፈልግ ይህን የምህረት የቃል ኪዳን ምልክት መያዝ አለበት። መጣል የለበትም፣ መነጠል የለበትም። ከዚህ የቃል ኪዳን የምህረት ቃል ኪዳን ምልክት ቤተክርስቲያን የምትጎናጸፈው ጉልላቷ ላይ የምትቀባው ዙሪያውን በቤተልሔም በተጨፈጨፉት 144,000 ህፃናት ምሳሌ ይሄ ሿሿቴ አላደ ቤተክርስቲያን ዙሪያ ላይ እንደ መቀነት ቤተክርስቲያን የምትታጠቀው በምክንያት ነው። ያለ ምክንያት ቅድስት ቤተክርስቲያን አንዳችን የምታረገው ነገር የለም። እነዚህ ግን ሳያውቁ ቀርቶ አይደለም። ልብ ማለት ያለባቸው ወገኖች ጠንቅቀው ያውቃሉ። ግን ምንድነው ታማኝነታቸው ለጥፋት ቤተክርስቲያን ጠላቶች ስለሆነ ነው። በጣም ይገርማል እኮ እነዚህ ሰዎች አሁን ሃይማኖት አላቸው ሊልን ይችላል። ሃይማኖታቸው ሆዳቸው ነው፣ አምላካቸው ሆዳቸው ነው፣ ሁሉ ነገራቸው ሆዳቸው ነው፣ ለሆዳቸው ነው ሲሉ ነው እንግዲህ ቅዱስ ቃሉን ክደው ሸምጥተው ክደው ይህን የምህረት የቃል ኪዳን ምልክት ከቤተክርስቲያን ለማስወጣት ለማራቅ ይህን ያህል እየጣሩ ያሉት ማለት ነው። እና በጣም ያሳዝናል። ከዚህ ሰውረን ወገኖቼ፣ ሌላ ምን ይባላል? ከዚህ ሰውረን፣ ከዚህ ጠብቀን። አቤት በሉ። ለሁሉም እንዲደርስ እንደተለመደው ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎ ኤንድ ሰብስክራይብ እያደረጋችሁ አመሰግናለሁ።